ብዙ ነገር አልሰ ነበር ብዙ ጉዳት አልሰ ነበር እሺ ብዙ አስገባቸው ሁሉንም ካሜራውን አጥፎ እባክህ ካሜራውን አጥፋለሁ ከዛ ውጪ ግን ይሄን እኮ ብትመረምር በጣም ብዙ በሽታዎች ይዟታል እንዴ ስለሱ ሳነሳባት እንደ እብድ ነው የሚያርጋት በቃ እኔ ጭራሽን የምቀናውላ ነው የሚመስላት ምክንያቱም እኔ ታላቅ ስለሆንኩኝ እኔ እሷን ለማሳደግ ነው ይሄን ሁላ መስዋዕትነት እየከፈለው እንደ አዲስ ከጀመሩ በኋላ ነበር እዛ ነገር ላይ በጣም መታመም ተደጋጋሚ ጊዜ ደም ይፈሳት የጀመረው ማህፀኗ ላይ ችግር ይኖር የነበረውና ይሄን ነገር ደግሞ ግልጽ አርጋ ነገራን ነበር ከሷ ውጪ ማንንም የለኝም ቤተሰቦቻችንም እንደነገርኩ ክፍለ ሀገር ነው ያሉት ማንንም የለኝም ስሚ ካለብዛኒ በራሴ መንገድ ነው የምጨርሰው ምን ብዬ ነው የምከሰው ሄደን ፖሊስ ጣቢያ ሄደን ያደረገሽ እንደዚህ አድርጎኛል ብለሽ መናገር አለብሽ እያስፈቅርኩሽ አይደለም ይሄን ነገር እኮ በራሴ መንገድ መጨረስ ይችላል እያስፈቅርኩሽ አይደለም ምፈልገውን ነገር ሄጅ ማድረግ እችላለሁ አልፈልግም በቃ አዎ እንደዛ አድርጓል ግን በቃ መክሰስ አልፈልግም እሱ እስር ቤት እንዲገባ ምናምን አልፈልግም በቃ ወንጀለኛ ብዙ ወንጀሎች ፈጽማል ባለቤት ላይ ጭምር ብዙ ጉዳት አድርሰሃል ይሄን ነገር ደግሞ ደርሰንበት ነው ወደዚህ ቦታ ላይ መጣ ነው እኔ እንደዛ አድርጌያለሁ እንዴ በድዬሻለሁ እንዴ እኔ ይሄው ነገር ይሁንች ነበር የመሰለኝ ነበር ምክንያቱም ብቻውን ነው አንዳንዴ ጥያት ምናምን ነገር የሚሄደው እቷም አልፎ ነበር የምትመጣኝ ነበር ዳርጋ ነገር አይመስል እንዴ ማን ነው እንደዚህ ያለ ሚስቴ ላይ እንዴት ነው እንደዛ የምፈጽመው እንዴ እኔ እንደዚህ ፈጽሜበት አላውቅም ለእቷ ይመስለኛል ይሄን ልጅ ባገኘው በቃ አግኝጆ ዝም ብዬ ብትዋወቀው ምናምን ነገር ተላት ነበር ለእቷ ቅድም እንደዛ አልከኝ እሺ ለጨዋታ አሁን ደግሞ እንደዚህ ደገምክልኝ እኮ እኔ ምንድነው ያጠፉት እስቲ አምጣትና ጠይቃት እኔ ከሚስቶች ማንም ሴት ጋር ሄጄ አላውቅም ልንገር አዎ እውነት ነው ለስራ እንቀራረባለን ግን ከዛ የዘለለ ነገር የለም እንደዚህ አርት ይያለው ማለት ነው ኦዲሽን የሚወስዱ ሴቶች ይመጡ ነበር እሺ እና ባለቤቴ በጣም ፊልም የመስራት ፍላጎት ምናምን ስላላት ኦዲሽን ልትወስድ ትመጣለች ይሩት ማለት ነው ይሩት እሷ እንደዚህ አይነት ነገር አድርጌ እኮ አላውቅም የመጀመሪያ ነው በጣም ልጅም ስለነበረች በቃ ካንተ ጋር ነው የመጀመሪያ እንደዚህ ሳደርግ ምናምን ነገር ትለኝ ነበር እሺ በቃ ምን እንዳለው መደካከም ጀመርኩ ምን ማለት ነው መደካከም ማለት በቃ እኔ ከዚህ በፊት እንደዚህ ሆኜ አላውቅም ነበር ከሷ ጋር ሴክስ ሳደርግ ምን ሳደርግ ከዛ በኋላ መድከም ጀመርኩኝ እንደ በፊቱ አይደለችም ባለቤቴ በቃ እንደዛ ካረኩ በኋላ መታመም ጀመረች ከዛ እኔ ደግሞ ያምረኛል በቃ ስሜቱን የምትስል እሷ እያመማት ምን እያላት በቃ እኔ ምናምን ምጫናታለሁ ምክንያቱም ሌላ ሴቶች ጋር ስለማልሄድ እሺ እንትን እያላትም እንትን እላት ነበር ካሜራማን እባክህ ና ካሜራ ቆይ ምንድነው የሆነች ያለችው ቆይ ተረጋጊ ባክሽ እንዴ ካሜራማን አስተያየት ምን ሆነሽ ነው ያለችው ቆይ እኔ ባዳ ነኝ ቆይ ተረጋጊ ባክሽ ሜሮን ተረጋጊ መጀመሪያ ባክሽ ቆይ ሜሮን ባክሽ ደፈረኝ እኮ ነው እያልሽኝ ያለሽው ሜሮን እንደዛ ቆይ ባክሽ ተረጋጊ እንደዛ ግንኙነት በማድረግበትም ሰዓት በጣም ያመኛል ካደረኩም በኋላ በጣም ደም ይፈሰኛል ምናምን ከዛ በጣም ብዙ ነገር አሰብኩ እንደ ሴት በጣም ብዙ ነገር ታስባለህ ጸበልም ልሰድሽ አልኳት በቃ አልፈልግም በቃ የሚያረጋትን ነው የሚያሳጣት ክፍሏ ውስጥ ዘግታ በቃ የሆነ እንደ መንፈስ ነገር ነው የሚያረጋት እንጂ በቃ ምን እንዳስነካት አላውቅም ልጁ ምን እንዳደረገባት አላውቅም እግዚአብሔር ይወቀው በቃ እሱ ነው ስሙ የምጠራው በቃ ስልክም በቃ እንዴት አልደወለልኝ ምናምን በቃ እንደ እብድ ነው የሚያረጋት እንደዚህ ነው የሚያረጋት ወይኔ ጉዴ ፈላ ወይኔ እስቲ የዳውን መቀስቀስ ገለጥ ለማድረግ ነገር ትሞክራለሽ ወይስ ገለጥ ነገር አማርገሽ ከነቃች ምናልባት እስቲ ገለጥ ለማድረግ ቆይ ቀስ በይ እንግዲህ ተመልካቾቻችን እንዳያችሁ ትንሽ አስደንጋጭ ነገር ነው መጀመሪያ ከኛ ጋር በስልክ ስትለዋወጥ ከዛ በተጨማሪ አንዳንድ ነገሮች አሉ ብላ ስትነግረን ትንሽ ድንጋጤ ውስጥ ገብተን ነበረ እህቷ ከሆነ ሰዓት በኋላ የተዋወቀችው ሰው እንደነበርና እሱን ሰው ከተዋወቀችው በኋላ ደግሞ የተለያዩ አይነት ችግሮች እንደመጣባት ከችግሮቿ መሃል ደግሞ አሁን እናንተ ያያችሁት አይነት ነገር ነውና ትንሽ ግራ ያጋባ እብድ ነው የሚያረጋት ወደዛ ትሄዳለች ወደዛ ትመጣለች እኔ በጣም በቃ ሁሉ ጊዜ
ስልኳ አላነሳም አለ ምናምን ትላለች። እና በጣም እኔ እንጃ በጣም ከበደኝ ታውቃለህ። ለዛም ነው እናንተ ጋር የመጣሁት። ልጁም እንዳስነካት አላውቅም። ግን ይህንን ነገር እንትን ያልሽው በራስሽ መንገድ ስታጣሪ ነው ወይስ ደግሞ ሌላ ወቅሽበት ምክንያት ነበረ? እኔ በቃ የተከታተልኩ ስለሱ ለማጣራት ሞክሬ ነበረ። ግን ሴቶችን ነው ወደዛ ወደዚህ የሚያደርገው። ስላመመሽ ሊያግዙሽ ሊረዱሽ ነው የመጡት። ሌላ ነገር ብያለሁ። ይሄን ተረጋጊያ። ተረጋግተሽ አዋሪ ጭራሽ እንትን ልላምኝብኝ ነው ካሜራ ምናምን ይዘሽ የመጣሽ ይሄን ሁሉ ሰው ሰብስበሽብኝ ያንን ችግር ነው። ይኸውልሽ መጀመሪያ ትሰሚኛለሽ? ተረጋጊ። መጀመሪያ እያንዳንዱ ነገር ንገሪያትና አስረጃት። ከዛ በኋላ ለእሷ አይደል መፍትሄ የመጣ ነው። አንቺም ለእሷ አስበሽ አይደል የመጣሽው? ከዛ እዚህ ቤት ከገባን በኋላ ግንኙነት አደረግም ማለት ነው ከሱ ጋር። ከዛ በኋላ ነው ብዙ ነገሮች መበላሸት የጀመሩት። ልክ በቃ እኔ ላይ ህመም መፍጠር ጀመረ ምናምን። አስገድዶ ይደፍረኛል ብዬ እንዴት ነው የምነግራት? እንዴት ነው ልነግራት የምችለው? አስገድዶ ይደፍረኛል? እባክሽን ይኸውልሽ መጀመሪያ ሜሮን ምን ማለት ነው? አስገድዶ ይደፍረኛል ማለት በቃ መናገር ያለባትን እያንዳንዱ ነገር ከብዶኝ አይደለም። ግን ቆይ ምን ብዬ ነው የምነግርሽ? እንደገና ይሄን ሁሉ ነገር ስነግርሽ እኮ በቃ አንቺ ቤት እንድመለስ ነው የምታደርጊኝ አይደለ? እኔ ደግሞ ከሱ ጋር መለያየት አልፈልግም። እባክሽ ተረጋጊ ሜሮን፣ እንደዚህ አይደለም ነገሮች የሚሆኑት። እባክሽን አሁን ተረጋጊ። እንግዲህ ተመልካቾቻችን ትንሽ እህትማማቾች መሀል ያለመግባባት ተፈጥሮ ነበረ። እነዚህን ነገሮች ለማስተካከል ነበር ስንሞክር የነበረው። ትንሽ እንግዳ የሆነ ነገር ነው እያየን ያለ ነው እና አላውቅም ምን አይነት ነገር እንደምንል። ነገር ግን በቻልነው አቅም እንግዲህ ሂሩትንም ወደ ጥሩ መንገድ እንድትመጣ ከዛ በተጨማሪ ሜሮንም ከእሷ ጋር ያላትን ነገር ተስማምታ ይሄ እንግዲህ ወጣት አርቲስት የተባለውን ግለሰብ ምን አይነት ነገር ሆኖ ነው በዚህ ልክ ሰዎችን ሊጎዳ የቻለው? ከዛ በተጨማሪ ደግሞ ምንድን ነው የተፈጠረው እነሱ መሀል የሚለውንም ለማወቅ እንሞክራለን ማለት ነው። እንግዲህ መጀመሪያ ሜሮን ተረጋጊ። አንቺ ነገሮችን ለማስተካከል የሚመቸውም አንቺ ረጋ ስትይ ነው እና ምንድን ነው የሆነው እስካሁን ድረስ? ለእኔም ትንሽ ነገሮች እንግዳ ሆነውብኛል። እንዴት የሁላ ጊዜ እህትሽ ላይ ለውጥ ስታይ ልታውቂያለሽ? በእርግጥ ለውጥ አይተሽ ነው ወደኛ ጋር መተሽ የነበረው እና ግን ከዛ በኋላ እንዴት ልትጠኛት አልቻልሽም? አሁን እሷ ላይ ስትቆጪ ምን ስትይ ስለነበር ስላየውም እንዴት ዝም አልሽ? እንዴት አስቻለሽ? አሁን ራሱ አታያትም እንዴ? እኔ እኮ እንደ ሴጣን እንደ አውሬ ነው እያየችኝ ያለችው። ጭራሽ ይህን ሁላ እያደረጋት አብረው ትቀመጣለች። ምናልባት በተለየ ሁኔታ እሷን ሊያስፈራራ ይችልበታል ብለሽ የምታስቢው ነገር አለ? ከሰውም ለመረዳት እንደሞከርሽው ከእሷ ጋርም ስታወሪ በነበርሽበት ሁኔታ ላይ ልታውቂ እንደሞከርሽው ከሰው የሰማሽው ነገር አለ? የሚያስፈራራበት ነገር ካለ ድንገት? ያው እንግዲህ የሚጠጣ የሚያጭስ ሰው ማለት የሚጠጣ የሚያጭስ ሰው እኮ ከኋላው በጣም ብዙ ኃይል አለው ታውቃለህ። በዛ ላይ የሚጠጣ ሰው እንዴ እኔ እንጃ አላውቅም። እኔ በተቻለኝ አቅም እናንተ የምታግዙኝ ከሆነ ወደ ህግ ቦታ ሄጄ እሱን እንትን ማለት እፈልጋለሁ። እህቴ በዚህ ሁኔታ እንድቀጠል አልፈልግም። በቃ አሁንም እኮ ነገሮችን ወደ ህግ ቦታ ለመውሰድ መጀመሪያ የእህትሽ ፈቃደኝነት ይወስነዋል አይደለ? ምን ማለት ነው? እንደዚህ የሆነች ህግ ቦታ እንሄድም ማለት ምን ማለት ነው? አሁን ከበቂ በላይ ማስረጃ የለንም። አንደኛ ምክንያቱም ይሄ ባለቤቷ ነው የተባለውን አርቲስት ከእሱ ጋር ቆይታ አድርገን እሱ ጋር የተለየ ማስረጃዎች ስናገኝበት ለህግኛ በጥሩ ሁኔታ ነገሮችን ልናስረዳ የምንችልባቸው ሁኔታዎች ሲፈጠሩ ነው እንጂ ዝም ብለን እሷ እንደዚህ አይነት ነገሮችን መነሻ ሀሳብ ስለሰጠችን ብቻ ልንከስ አንችልም። እኔ እኮ ነገርኩ፣ እኔ እየተከታተልኩት ነበረ ብያለሁ። የሚውለው እያጨሰ ነው፣ እየጠጣ ነው፣ እየቃመ ሴቶቹን ወደዛ ወደዚህ እያደረገ ነው። ስንት በሽታ በሞላበት ዘመን ወይኔ እህቴ። አዎ ማለት እሱ በራሱ ወንጀል ሊሆን አይችልም። ምክንያቱም አንደኛ ህጋዊ ጋብቻ እንደሌላቸው አንቺም ስትናገሪ ነበር። እነሱም ዝም ብለን ተፈራረምናለች እንጂ ከመዶዳ የመጣ ይመስለኛል ሂሩትም እና ህጋዊ ጋብቻ ከሌላቸው ትዳሩ ላይ እንደፈለገ ቢወሰልት ህግ ተጠያቂ ሊያደርገው አይችልም። ምክንያቱም ይሄ ነው የምንለው ማስረጃ እንኳን ሊኖር ስለማይችል፣ ከዛ በተጨማሪ ግን ለእያንዳንዱ ሂሩት ለሆነቻቸው ነገሮች ተጠያቂ ለማድረግ የሂሩት ምስክርነት ከበቂ በላይ አስፈላጊ ነው ብዬ አስባለሁ እና ሂሩትን ለዛ ነገር ማስማማት መጀመሪያ የኛ ግዴታና ኃላፊነታችን ነው መሆን መቻል ያለበት። እንግዲህ በቻልነው አቅም አንቺ የምትረጂን ይህንን ነው የሚሆነው ማለት ነው። እናንተ የምታግዙኝ ከሆነ አግዙኝ፣ ማታግዙኝ ከሆነ እኔ በራሴ መንገድ ሄዳለሁ። በቃ የምታግዙኝ ከሆነ አግዙኝ።
በራስሽ መንገድ መሄድ አንደኛ እህትሽን ማጣት ነው ሊሆን የሚችለው። ከዛ ውጭ ግን ይሄን እኮ ብትመረምር በጣም ብዙ በሽታዎች ይዟታል እንዴ። እንደው በተለያየ አይነት ሁኔታ ሕክምና ቦታ ላይ ለመውሰድ ያለችበትን ሁኔታ ለማወቅ አልሞከርሽም አንቺ? እኔን ለማናገር ፈቃደኛ አይደለችም። አሞሻል እንኳን ስላት እንዲህ ቅድም እንኳን እንዲህ ሲያደርጋት እንደነበረ አላየህም? ምንድነው እንዳላወቀ የምትሆነው? ጭራሽ የሱን ስም ስለሱ ሳነሳባት እንደ እብድ ነው ያደርጋት። በቃ እኔ ጭራሽን የምቀና ሁላ ነው የሚመስላት። ምክንያቱም እኔ ታላቅ ስለሆንኩኝ እኔ እሷን ለማሳደግ ነው ይህን ሁላ መስዋዕትነት እየከፈልኩ ያለሁት። እሷ ግን የሆነ ወንድ አጥቼ ምናምን ይመስላታል። እሷ ግን ቢገባት እኔ እሷን ለማሳደግ ብዬ ነው ይህን ሁላ ነገር የማደርገው። ቢገባት ኖሮ ማለት ነው። ለእኔ ይሄ አይገባም። ይሄ ለእኔ አይገባም። እግዚአብሔር ስጣት። ግን እናንተ የምታግዙኝ ከሆነ አግዙኝ፣ ማታግዙኝ ከሆነ እኔ ሁሉን ነገር በራሴ መንገድ እጨርሳለሁ። ይኸውልሽ ሜሮን፣ ወደዚህ ቦታ ላይ እኛ ስንመጣ አንደኛ ያለብሽን ችግር ስለተረዳን፣ ከዛ ውጭ ደግሞ እህትሽ ላይ ይሄ ነገር ይሆናል ብለሽ የነገርሽን ነገር ትንሽ አስደንጋጭ ነገር ስለሆነና ከምንም በላይ ደግሞ ያው ተበዳዮችን እናድናለን ስንል ሴት ልጆች ደግሞ ከምንም ነገር በላይ መቅደም መቻል አለባቸው ብለን አስበን ነገሮችን ለማስተካከል ነው። እና እስከ የትኛውም አይነት መንገድ ነገሮችን ሳናስተካከል ወተንም አናቅም፣ ልንወጣም አንችልም። አንቺን ልንረዳም ስለሆነ ወደዚህ ቦታ ላይ መጣ ነው። ስለዚህ በቻልነው አቅም ነገሮችን ለመርዳት ከአንቺ ጎን ለመሆን የእኛም መልካም ፍቃድ ነው። ይህንን ነገር ለማስተካከል ግን አሁንም አንደኛ የእህትሽ ድጋፍ ያስፈልገናል። ከዛ ውጭ ደግሞ አንቺ ቀረ ያልሽው ለእኔ ያልነገርሽኝ ነገሮችንም ካሉ ማወቅ መቻል አለብኝ። አረ ምንም የቀረ ያልኩ ነገር ምንም ነገር የለም። በቃ ሁሉም ነገር ሰምተዋል፣ ነግሬሃለሁ። የደበቅኩ ነገር ምንም ነገር የለም። ለቤተሰቦቻችሁ ምንም አላለችም። አሁን ስታወሩ ያው እሷ የነገረችኝ ነገር እኛ መሀል ያወራችሁም ነገር ነው። ስለ እያንዳንዱ ነገር እንደውም ታዲያ ሌላ ምን ትጠብቃለህ? ሁሉን ነገር ከነገረች ሌላ ምን ትጠብቃለህ? እኮ ግልጽ ነገር ነው። እሷ መናገሯ ብቻ ሳይሆን ይሄ ጥፋት ስለመፈጸሙ ደግሞ ፍርድ ቤት ቀርባ ምስክር መሆን መቻል አለባት፣ ነገሮችን ለማስተካከል አይደለ? ያ ነገር ካልሆነ ነገሮች ወደ ከፋ መንገድ ነው ሊሄዱ ይችላሉ። ወደ ህግ ቦታ እንሂድ ብንላት እሷ ሲጀምር ጭራሽ አሰማም። ምክንያቱም እሷ አሁን ከሱ መለየት አልፈልግም ምናምን ነው እያለች ያለችው ማለት ነው። ይህን ሁላ ነገር እያደረጋት ይህን ሁላ። ስለዚህ የእሷን ፈቃደኝነት ምናምን መጠየቅ አያስፈልግም። በቃ ኃይል መጠቀም ካለብኝ ኃይልን ተጠቅሜ ማደርገውን ነገር አድርጋለሁ። በቃ እኔ እናንተ እንድታግዙኝ ነው የምፈልገው በቃ እንጂ አሁን እሷን አረጋግቼ ምናምን ጭራሽ አሰማም እንዴ። አሁን እንዴት እንደሚያደርጋት እያያት አይደለ እንዴ? እንደው ከሱ መለየትን ላለመፈለጓ ሌላ የተለየ ምክንያት ይኖራታል ብለሽ ታስቢያለሽ? ማለት እኔ ትንሽ እንግዳ ስለሆነብኝ ነው። በዚህ ሁሉ ጉዳት እየደረሰባት እንደዚህ አይነት ነገሮችን እያደረጋት ያለ ሰው ሆኖ እስካሁን ከሱ ጋር አብሮ መቆየትን ከፈለገች የሆነ አይነት ችግር አለ ብዬ አስባለሁ። እና እንደው የተለየ ምክንያት ካላት ንገረኝ እስቲ። የሆነ ነገርማ ሲያዞርባት አይቀርም እንጂ በጤናዋ እንደዚህ ይህን ሁላ ደፈረኝ ምናምን እያለች ይህን ሁላ ነገር እያደረጋትማ አብሯት ትቀመጥ። ጭራሽ የሆነ ነገር አድርጎባት ነው ቢሆን ነው። ከእሱ ጋር ያላትን ኑሮ ለቤተሰቡ አሳውቀሽ ነበረ? ማለት ከአንቺ ጋር ከወጣች በኋላ ያው ቤተሰብ አንቺ ጋር እንደሆነች ነው የሚያውቀው። ስለዚህ በቻልሽው አቅም ደግሞ ነገሮችን ግልጽ አድርገሽ መናገር መቻል ነበረብሽ እና ለቤተሰብ አሳውቀሽ ያለውን ነገር አማክረሽ ነበር? እኔ ለቤተሰብ አላሳወቅኩም። እንደነገርኩ እናቴ ታማሚ ነች። እንደዚህ ያደረገች ብዬ ብላት ጭራሽ በጣም ነው የምትታመምብኝ። ግፊት ነው በሽታዋ። ግፊት ደግሞ ታውቃለህ፣ ድንጋጤ ምናምን ነገር እንትን አይልም። መጨነቅ፣ ጭንቀት፣ ድንጋጤ ምናምን አይፈልግም በሽታው እና የሆነ ነገር ትሆንብኛለች ብዬ የሆነውን ነገር በራሴ መንገድ ጨርስ ብዬ ነበረ ያሰብኩት። ግን ያው በጊዜ ሂደት እንደዚህ ሆነ። ከእናንተ ውጭ የቤተሰብ ብቸኛ እናንተ ናችሁ? ሁለታችሁ ብቻ ናችሁ ያላችሁ? ብቻ ነው። ሁለታችሁም ናችሁ ከዛ መታችሁ ወደዚህ ለኑሮ የመጣችሁት? እኔ እነሷ ብቻ። ቤተሰብማ ከኔ ጋር እንዳለች ነው የሚያውቁት። ይሄን ሁላ ነገርማ ቢሰሙ ወይኔ። እንግዲህ ምን እንደምል አላውቅም። ነገር ግን ይኸውልሽ ሜሮን፣ መጀመሪያ የአንቺ መረጋጋት ወሳኝነት አለው። አንቺ ነገሮች ላይ ማተረጋጊ ከሆነ ምንም ተረጋጋሁት ከብዙ ጊዜ አንዴ ወደዚህ ቤት እንደሚመጣና በተለይ ከሆነ ጊዜ በኋላ ለውጥ እንዳመጣ ነበር ስትናገር የነበረው ከዚህ በፊት። ያው ይመስለኛል አሁን ላይ መናገሩ ልክ ይሁን አይሆንም ባላውቅም፣ ነገር ግን ግዴታ መጠቀም መቻል አለብን እና እህትሽ ግንኙነት ከመፈጸሟ በፊት
ወይም ደግሞ ከእሱ ጋር የግንኙነት ቆይታ ከነበራቸው በኋላ በጣም ደስተኛ እንደነበረች ከጊዜ በኋላ ግን የሆነ ግንኙነት ተቋርጦ እንደ አዲስ ከጀመሩ በኋላ ነበረ እዛ ነገር ላይ በጣም መታመም ተደጋጋሚ ጊዜ ደም ይፈሳት የጀመረው ማህፀኗ ላይ ችግር ይኖር የነበረው እና ይህንን ነገር ደግሞ ግልጽ አድርጋ ነግራን ነበረ። እንደው እንደዚህ አይነት ነገሮችን ቀርባ ልታወራ የሞከርሽበት ወይ ደግሞ አንቺ በብስጭት ፊት የነሳሽበት አጋጣሚ የለም? ድንገት አንቺ ጋም ከሆነ ስህተቱ ብዬ ፈርቼ ነው። ኧረ እኔ ለእኔ ምንም አይነት ነገር አትነግረኝም። ብትነግረኝ እኮ ችግር የለውም እኔም እረዳታለሁ። እንደዚህ ብታደርጊ ብዬ እመክራታለሁ። ጭራሽ ለእኔ ምንም ነገር ለመናገር ፈቃደኛ አይደለችም። ጭራሽ እኔ መቅረብ አትፈልግም። እሺ እኔ ምን ላድርግ? በእኔ ነው እየፈረድክ ያለው አንተ አሁን። እሺ ምን ላድርግ? እኔ የምችለውን ያክል ሞከርኩ፣ ግን እሷ እኔ ልታዳምጠኝም ጭራሽ እኔ ማግኘት ራሱ አትፈልግም። እንዴ ቀርበሽ እንግዲህ ምናልባት እሷን ወደዚህ አስገብተን ከእሷ ጋር ቆይታ እናድርግና የተወሰነ ደቂቃ አንቺን ባለሽበት ነገሮች ላይ ምን አይነት ሀሳብ እንዳላት ተመልካቾቻችንን ማወቅ መቻል ስላለባቸው ምን አይነት ነገሮችን እንደሚሰማት ከዛ በተጨማሪ ደግሞ ብቻ የተወሰነ ቆይታ እናድርግና ስለ ፈቃዷ እንጠይቃት አብረን። ፈቃደኛ ከሆነች እሳየው፣ ለእኛም በጣም ጠቃሚ ሁኔታ ነው። እሷ ጋር ያለው መረጃ ከበቂ በላይ ነው እና ነገሮችን አስተካክለን ወደ ህግ እናቀርባለን። ፈቃደኛ ማትሆን ከሆነ ደግሞ እንግዲህ ፈቃደኛ የምትሆንበትን መንገድ በተወሰነ መልኩ ፈልገን ከእሷ ጋር ተባብረን እንግዲህ ይሄ ሰው ወንጀለኛ ነው፣ ብዙ ነገሮችን አድርጓል ብለን ነው የምናስበው። አሁን የእናንተን ቃል ስለያዘን ብቻ ነገሮች ላይ እንወስናለን ማለት አይደለም። አንደኛ እህትሽን እናስመረምራታለን፣ ያለችበትን ችግር በተወሰነ መልኩ ለመረዳት እንሞክራለን። ከዛ እሱ ጋር ያለው ችግር ምንድን ነው የሚለውን ለማየት እንሞክራለን እንጂ ዝም ብለን እናንተ የሰጣችሁንን ቃል ብቻ ምክንያት አድርገን ወደ ህግም ልንቀርብ አንችልም እና ነገሮችንም ለማጣራት እንዲመች እስቲ መጀመሪያ መስዋዕት እናስገባት ማለት ነው ተመልካቾቻችን። ስለዚህ ሂሩትን ወደዚህ ደግሞ አስገብተን እህቷ ሜሮን ባለችበት አንዳንድ ቆይታዎችን እናደርጋለን ማለት ነው። እሷ ከገባች በኋላ ምን አይነት ነገር ነው የምትነግረን፣ ምን ትለናለች የሚለውን ለመረዳት እንሞክራለን። አብራችሁን ቆዩ። እንግዲህ ተመልካቾቻችን ሂሩትን ወደዚህ አስገብተናታል ማለት ነው። ከዛ በተጨማሪ ደግሞ ያው ሜሮንም ብትሆን የተወሰነ ስሜታዊ ሆናለች። ነገር ግን በቻልነው አቅም ነገሮችን ለማስተካከል እንሞክራለን። እኛ ባልደረቦች አንዳንድ ነገሮችን እያደረጉ ነው። ባልም ምናልባት የሚመጣበት አጋጣሚዎች ካሉ ከባል ጋርም ከዛ ውጭ ደግሞ የተለያዩ ነገሮችንም ለማጣራት ሂሩት አንዳንዴ ከካሜራ ጀርባ ጥቆማ ሰጥታን ነበር እና እዛ ሄደን የምናጣራቸውም ነገሮች ይኖራሉ። ሌሎች ተጎጂዎችም ሌሎች ተበዳዮችም ሊኖሩ ይችላሉ። እነዚህን ነገሮች በደንብ ማወቅ መቻል አለብን። ስለዚህ ከእሷ ጋርም በደንብ ቆይታ አድርገን ነገሮች እናስተካክላለን። ያው ሂሩት እንግዲህ በመጀመሪያ ሜሮን ጥፋተኛ ሆና ነው እንደዚህ አይነት ነገሮችን ያደረገችው። አንቺ ጋር የነበረውን ስሜት አውቃለሁ። እሷንም ደግሞ እንደ እህት ብዙ ሚስጥሮችን በመደበቅሽ ብቻሽን ጉዳቶችን ችለሽ በመቀመጥሽ ከዛ የተነሳ ነው ብስጭት ውስጥ የገባችው። ከጎንሽ ያለችው እሷ ነች። ኃላፊነቱ ውስጥ እዚህ ያመጣችሽ እሷ ነች። ብዙ ነገር ሲደርስብሽ ግን ምኑንም ነገር አታውቅም እና ከዛ የተነሳ ስለሆነ በመጀመሪያ ያው ይቅርታ እንድታደርጊላት ነው ይሄን ልጠይቅሽ የምችለው። ከዛ ውጪ ምንድን ነው ሌላ የተደበቀ ነገር? ለምንድን ነው ይሄ ሁላ ነገር ሲሆን ዝም ልትይ የቻልሽው? ብቻሽን ህመሞችን መቻል ትልቅ አይደለም። አንደኛ ትንሽ ልጅ ነሽ፣ ብዙ ነገሮች የሚጠብቁሽ ልጅ ነሽ እና ተመካከረሽ ነገሮችን መፍታት አይቻልም ነበር ወይ? እኔ ያልነገርኳት እሷ እንዳትጨነቅ የራሷን ህይወት እንድትጀምር አስቤ እንጂ እኔ ከሷ ምንም ነገር ልደብቅ አስብ ማን አለኝ? ሲጀምር ከሷ ውጪ ማንም የለኝም። ቤተሰቦቻችንም እንደነገርኩ ክፍለ ሀገር ነው ያሉት። ማንም የለኝም። በቃ ማንም ቢያስከፋኝ ሄጄ ልናገር የምችለው ለእሷ ነው እንጂ ለእሷ ክፋት አስቤ ወይ መደበቅ ምናምን ልክ ሆኖ አይደለም። ግን በቃ ይሄን ነው ላደርግ የምችለው ለእሷ እንጂ ምንም እኔ ላስቀይም እንትን አርቂያት እንደ ሩቅ ሰው አይቻት አይደለም። እንደዛም ከተሰማት በጣም ይቅርታ አድርጊልኝ። ኧረ በእናትሽ አሁን እኔ ምሰሚኝ ከሆነ ወደ ህግ ቦታ ሄደን ያደረግሽን ነገር እንዳለ ትናገሪያለሽ። መክሰስ አለብን። በቃ ምሰሚኝ ከሆነ ይቅርታ ምናምን ትተሽ እኔ ይቅርታ አድርጌልሻለሁ፣ ግን እሱ ያደረግሽን በሙላ ሄደን ፖሊስ ጣቢያ መክሰስ አለብን። እኔ በዚህ ከተስማማሽ ነው። አይሆንም ካልሽ እኔ በራሴ መንገድ ሄጄ እጨርሳለሁ። በቃ ያዳመጥሽኝ ነው። ምን ብዬ ነው የምከሰው? ምሰሚኝ ከሆነ ስሚ፣ ካለብዛ እኔ በራሴ መንገድ ነው የምጨርሰው። ምን ብዬ ነው የምከሰው? ሄደን ፖሊስ ጣቢያ ሄደን ያደረገሽን እንደዚህ አድርጎኛል ብለሽ መናገር አለብሽ። እኔ ከዚህ በላይ አታሳብጂኝ። የሰማሽኝ ነው? አታሳብጂኝ። በቃ ሄደሽ ፖሊስ ጣቢያ ትናገሪያለሽ። ይኸውልሽ ሙናልባት ስሜታዊ እንዳትሆኚ አንቺም ሜሮን፣ ይኸውልሽ ቆይም ብዬ ነው የምከሰው። እስቲ አንተ በእኔ ቦታ ሆነ በጣም ነው የምወደው። በቃ ከሱ ይገባ። ግን ከፍተኛ ጉዳት ደርሶብሻል አይደለ? አሁን ላይ
መውደዱ ብቻ አይደለም መፍትሄው ነው። አንቺ ወደሽ እየኖርሽ ነው ያለሽው። ነገር ግን እሱ ደግሞ ለዚህ ነገር ፈቃደኛ አይደለም። ከዚያ ይልቅ አንቺን መጉዳቱን አንቺን ማሰቃየቱን ነው እየመረጠ ያለው። የት እንደሚኖር የት እንዳለ እንኳን አታውቂም። ስራ ነኝ ነው እንጂ የሚልሽ የት እንደሚውል የት እንደሚያድር አታውቂም። ብዙ ነገሮች ይፈጠራሉ። ብዙ በሽታ አንቺን ህይወትሽን ሊያበላሹ የሚችሉ ብዙ ነገሮች አሉ። ወጣት ነሽ፣ ብዙ ነገሮችን ይጠብቁሻል። ዛሬ ከዚህ ህይወት ብትወጪ ነገ የተሻለ ሰው የተሻለ ማንነት ያለው ባህሪ ያለው ሰው ጋር ቀርበሽ ኑሮሽን መመስረት ትችያለሽ እና ያንን ነገር ግን ማስተካከል መመለስ አለብን። ቆይ ሜሪ ምንም እኮ አልደበኩሽም። እውነቱን ተናገሪ። ሁሉን ነገር ለእኔ ንገሪ። ተስማምተን ሁሉን ነገር እናድርግ። የሚሻለው እሱ ነው። ሁሉንም ነገር እኮ ነው የነገርኩሽ። ይኸውልሽ ሂሩት አሁን በቃ ያለውን ነገር እንዳለ ነገርኩሽ አይደለ? ምንም የደበኩሽ ነገር የለም። ይሄን ነገር ደግሞ ላደርግ አልችልም። በቃ በምን በቃ ያለውን ነገር ነግሬሻለሁ። በዚህ ደግሞ ልተባበርሽ አልችልም። እሱን ልከሰው አልችልም። ገባሽ? ወደሽ ሳይሆን በግድሽ ትናገሪያታለሽ። የሰማሽ ነው? እያየሽኝ አውሪኝ። ወደሽ ሳይሆን በግድሽ በቃ ነግሬሻለሁ። ወደሽ ሳይሆን በግድሽ ትናገሪያለሽ። እኔ እያስፈቅርኩሽ አይደለም። ይሄንን ነገር እኮ በራሴ መንገድ መጨረስ እችላለሁ። እያስፈቅርኩሽ አይደለም። የምፈልገውን ነገር ሄጅ ማድረግ እችላለሁ። ገባሻ? እንዲህ እየለቃቀሽኝ እየተመናጨቅሽ ደግሞ እንዲህ አጠናግርሻለሁ እንዴ? ያው ጭራሽ እንዴት ነው የሚያደርግሽ? እናትሽ እየሰማሽ ነው? ወደሽ ሳይሆን በግድሽ ትናገሪያታለሽ። እኔ አይሆንም ካልሽ ደግሞ በራሴ መንገድ እጨርሳለሁ። ያለውን ነገር ነግሬሻለሁ። በዚህ ደግሞ ልተባበርሽ አልችልም። በቃ እሱን መክሰስ አልፈልግም። እሱን ልከሰው አልችልም። እንግዲህ ሜሮን ምናልባት አንቺም ታረጋጊ፣ ነገሮችን ለማስተካከል እንሞክራለን። እኔም ደግሞ ሂሩትን ማሳመንበት መንገድ ካለ እሷ ለማሳመን እንሞክራለሁ። ለምን ይሄን ነገር እያለች እንደሆነ በእርግጥ ፍራቻ ነው። እሷ ላይም አንፈርድም። ብዙ ነገሮች ስላሉ ነው ይሄንን ነገር ልትል የምትችለው እና ከእሷ ጋር ሲያናን ቆይታ ላድርገው። አንቺም አንዳንዴ እረፍት አድርገሽ ውሃ ጠጥተሽ ነይ እባክሽን እንጂ ተናግረሽ እንድጠብቂ ሰምተሻል? ይኸውልሽ ሂሩት አሁን እህትሽን መረዳት መቻል አለብሽ። ለአንቺ ብላ ነው ነገሮችን እያስተካከለች ያለችው እና አንቺ ደግሞ እንዴት ነው በዚህ ልክ እየጎዳሽ ያለውን ሰው አልከስም እናንተን አልተባበርም ልትይ ምስጪው? በቃ እሱን መክሰስ አልፈልግም። በቃ አዎ እንደዛ አድርጓል፣ ግን በቃ መክሰስ አልፈልግም። እሱ እስር ቤት እንዲገባ ምናምን አልፈልግም። በቃ ለእሷም የነገርኳት እኮ በቃ መናገር አለብሽ ስላልከኝ ነው እንጂ እሱ እንድንከሰው ፈልጌ አይደለም። እሷ እኮ እንዳያት አይቻል የነገርኳት፣ ደግሞ እሱ እንድከሱት አልፈልግም። ይኸውልሽ ይሄ ሰው አንቺ ላይ ከፍተኛ ጉዳት አደርሰዋል፣ ብዙ በደል በድሎሻል። ከዛ በተጨማሪ ደግሞ አይታወቅም እኮ የተለየ በሽታ እንኳን ይዞብሽ መቶ ሊሆን ይችላል አይደል? ስለዚህ መጀመሪያ አንቺ ምርመራ ታደርጊያለሽ። ምርመራ ካደረግሽ እያንዳንዱ ነገር ካጣራን በኋላ ግን እሱ ላይ ያለውን እውነት ከሱ ጋር ሄጄ ነበር አልኩ እኮ በቃ እንደዚህ ነው ብሎ በሽታው ሊነግሩኝ አልቻሉ። ይሄ ነው ብሎ በሽታው ሊነግሩኝ አልቻሉ። አንቺ የነገርሽንን ቃልና እህትሽ የነገረችንን ቃል ብቻ ተንተርሰን አይደለም ልንሄድ የምንችለው። እሱ ጋር ያለው ማንነት ምንድን ነው የሚለውንም ነገር ለማወቅ እሱ ነገርኩ። ውጪ ከወጣ ስራ ነው በቃ፣ ስራ ከሌለው ቤቱ ነው እዚህ ነው የሚሆነው። አሁን ሰቡን ቢዚ ስለሆነ ምናምን ፍሪ በሚሆንበት ሰዓት እዚህ ነው። እኔ ከሌላ ሰው ጋር በምንም ሁኔታ ከሌላ ሰው ጋር ልጠረጥረው አልችልም። ገባ? በቃ በምንም ሁኔታ ከሌላ ሰው ጋር ልጠረጥረው አልችልም። ስለማምኑ ስለምንተማመን ነው ትዳር ውስጥ የገባነው፣ አንድ ላይ መኖር የጀመርነው። ገባ? ስራው ደግሞ ግልጽ ነው። በቃ የእሱ ስራ በጣም ቢዚ የሚያደርግ ስራ ነው። ሰው ለእኔ ብዙ ጊዜ ሊሰጠኝ አይችልም። ባለችው ሰዓት ግን ለእኔ ጊዜ ይሰጠኛል። ስለዚህ እነዚህ ማለት ለአንቺ ጊዜ ይሰጠኛል የመሳሰሉት የምታያቸውን ነገሮች እሱ ከሚያደርስብሽ ጉዳት እየበደለሽ ካለው በደል የተሻለ ሆኖ አግኝተሽው ነው። አሁን በዋናነት አንደኛ እዚህ ጋር ተመልካች ይማራል ስንል አንቺን በዚህ መንገድ ትተን ብንሄድ በራሱ እኛን የሚያስጠይቅ ነው የሚሆነው። ተግባባን? እንደዚህ አይነት በደል እየደረሰብሽ እንደዚህ አይነት ጉዳት እየደረሰብሽ ዝም ብለሽ የምታይ ከሆነ ከህግ ጋር ላልተባበር የምትይ ከሆነ እኛ በራሳችን መንገድ እንሄዳለን። ነገር ግን የአንቺ ድጋፍ ነገሮችን ያቀለልናል ብለን ስላሰበን ነው። ከሰሱ ነው የምትሉኝ? እንዴት ነው የምከሰው? ባለቤቴ እኮ ነው። ስለዚህ ነገሮችን ግልጽ አድርገሽ መናገር መቻል አለብሽ ብዬ አስባለሁ። ግልጽ አድርጌ እኮ ነው የነገርኳችሁ። በቅሎቻችሁም ግልጽ አድርጌ ነው የነገርኳችሁ። ግን እሱን ልከሰው አልችልም። በቃ መክሰስ አልችልም። እሱን መክሰስ አልፈልግም። ምን ብዬ ነው የምከሰው? ባለቤቴ እኮ ነው። አብረን እየኖርን ነው አይደለ? ምን ብዬ ነው የምከሰው? እያንዳንዱን ነገር ማተናገሪ ከሆነ ነገሮች የከፋ ነው ሊሆኑ የሚችሉት። ምክንያቱም እኛ በህግ መንገድ መሄዳችን አይቀርም። እሱ ጋር ያለውን ነገር እያንዳንዱ ነገር ማጣራታችን አይቀርም። አሁንም ረጋ ብለን ተለያዩ ከሆነ ማለት ነው መለየትም ከሆነ እኮ በሰላማዊ መንገድ
ምንድነው? ተረጋጋ እንጂ ማን ነው? ና አስገባው፣ ችግር የለውም። ይግባ። ና ግባ መጀመሪያ ና እስቲ ቆይ ና ግባ። ምንድነው? ቆይ ና ግባ። አስገባው። ምንድነው? ቆይ ደህና አይደለሽም እንዴ? እና ምንድነው? ካሜራው ምንድነው? ማናችሁ? ስማኝ፣ ተረጋጋ መጀመሪያ። እኛ የህግ አካላት ነን። ምናልባት መታወቂያ ማሳየት ካለብን ውጭ ላይ ያሉ ሰዎች ለአንተ ያሳዩ ይመስለኛል። እና እኔ ሳታስፈቅደኝ ነው እንደ ቤቴ የምትገባው እንዴ? አሁን ተረጋጋ። እኔ ምንም አልረጋጋም። ተረጋጋ። ይኸውልህ ወንጀለኛ እንደሆንክና ያንዳንዱ ነው የበደልከው ነገር እንዳለ ሰምተን ነው የመጣ ነው። ወንጀለኛ ማትረጋጋ ከሆነ ነገሮች የከፋ ነው። የምን ወንጀለኛ? ብዙ ወንጀሎች ፈጽመሃል። ባለቤት ላይ ጭምር ብዙ ጉዳት አድርሰሃል። ይህንን ነገር ደግሞ ደርሰንበት ነው ወደዚህ ቦታ ላይ የመጣ ነው። እኔ እንደዛ አድርጌያለሁ እንዴ? በድዬሻለሁ እንዴ? እኔ ይኸውልህ አሁን እሷን ማፋጠጡን ተውና፣ ትሰማኛለህ? ውጣልኝ ከቤቴ። ከዚህ ቤት እንድንወጣልህ ከፈለክ ነገሮችን አስተካክለህ ቁጭ ብለህ መስማማት መቻል አለብህ ከኛ ጋር። አንደኛ ማውራት መቻል አለብን። ከዛ በተጨማሪ ደግሞ ስላደረካቸው እያንዳንዱ ነገሮች ግልጽ የሆነ መልስ እንፈልጋለን። ምን ያገባህ አንተ? ያገባል አርፈህ ተረጋጋ። ይኸውልህ አርፈህ ተረጋጋ። አልረጋጋም። ካሜራውን አጥፋልኝ። አንተም ውጣልኝ። የህግ አካላት እንደሆነ ና መጀመሪያ። ይኸውልህ ከዚህ የትም አንሄድም። ተው፣ ችግር የለውም። ማንም ልቀቁት። ቆይ ልቀቁት። ካሜራውን አጥፋው። ልቀቁት። አንተ በቤት አርፈህ ቁጭ በል። ቆይ እኔ ቁጭ አልልም። ልቀቀኝ። ና ውጣልኝ። ትሰማኛለህ? አርፈህ ቁጭ በል። እሺ እንግዲህ ተመልካቾቻችን ከኬቢ ጋር ተመልሰን መተናል ማለት ነው። ያው ኬቢ እያልኩኝ የምጠራው ስሜ እንዲጠቀስ አልፈልግም ብሎ ከካሜራ ጀርባ የተወሰነ ስናወራ ነበረ። ትንሽ ለመግባባት ሞክረናል። ችግር የለውም ብሎ እኛ የመጣንበትንም ዓላማ ተረድቶ የህግ አካላትም እንደሆንን አውቆ ነገሮችን ፈቃደኛ ሆኖ ቃሉ ሊሰጠን ወስኗል ማለት ነው። ስለዚህ ስሙ እንዲጠራ ስላልፈለገ ኬቢ እያልን እንጠራዋለን ማለት ነው። ስለዚህ ኬቢ ምናልባት አሁን ላይ ያለን ነገር የተረዳ ይመስለኛል። ምን አይነት ሰዎች እንደሆንን ከህግ አካላቶች ጋር እንደምንሰራ በደንብ አስረድተናል እና ለምን አይነት ዓላማ ወደዚህ እንደመጣ እናውቃለን። ምንድነው አንተ ጋር ያለው ነገር? እስኪ ንገረኝ። በመጀመሪያ ይቅርታ በጣም ካጠፋው። እኔ እንደዚህ አልመሰለኝም። የህግ አካል አልመሰላችሁም ነበር። ምክንያቱም እንደዚህ ተፈጥሮ አያውቅም ቤቴ ላይ። እኔ የሆነ ነገር የሆነች ነበር የመሰለኝ ነበር። ምክንያቱም ብቻዋን ነው አንዳንዴ ጥያት ምናምን ነገር የሚሄደው። እህቷም አልፎ አልፎ ነበር የምትመጣኝ ነበረው እና በቃ የሆነ ነገር ተፈጥሯል ብዬ ነበር እንደዛ እንትን ብዬ ገባሁት እና ይቅርታ ካጠፋው በጣም ችግር የለውም። እሺ እንግዲህ ሚስትህ ላይ ወይም ባለቤት ላይ የተለየ አይነት ጉዳት እያደረስክ እንደነበር እና ብዙ ወንጀሎችን እየፈጸምክ እንደነበር ነበረ ስንሰማ የነበረው እና አንተ ደግሞ እንደዚህ አይነት ነገሮችን እንዳላደረግ ቤት ውስጥ ያው ብዙ ነገር ከካሜራ ጀርባ ስትናገር ነበር። ተመልካችም ይሄንን ነገር ማወቅ ብቻ ስለሆነ እንደዚህ ያለ ቆይ እንደዚህ አድርገህ ንገረኝ እስኪ። ማን ነው እንደዚህ ያለ? ሚስቴ ላይ እንዴት ነው እንደዛ የምፈጽመው እንዴ? እኔ እንደዚህ ፈጽሜባት አላውቅም። ያቺ እህቷ ከሆነች ልትል ትችላለች። ምክንያቱም እኔን አትወደኝም፣ በጣም ነው የምትጠለኝ። ከሷ ውጭ ሌላ ማንም ሊል አይችልም። ጠይቀት። እሺ አውርተናታል፣ ባለቤትን አውርተናታል። በደንብ ብዙ ነገሮችን አውርተን ነበረ። ሂሩት በተጨማሪ ደግሞ ሜሮንም ብዙ ነገሮች እንዴት እንደዛ ያደርጋሉ? ኡስታዝ ሳይሆን እንደው ምን አይነት ግንኙነት ነው የነበራችሁ? እስኪ ግልጽ አድርገህ ንገረኝ። እሷ የነገረችኝ ነገር ስለነበረ ግልጽ ለማድረግ ያህል ምን አይነት ነገር ነው የነበራችሁ? ያው ከባለቤቴ ጋር የተዋወቅ ነው። ያው እኔን ታውቃለህ፣ አርቲስት ነኝ እና እሷ እንደዚህ በቃ በጣም ተወደኝ ነበር ከበፊት ጀምሮ። የምሰራቸው ፊልሞች ምናምን ነገር ደስ ይላታል እና ለእህቷ ይመስለኛል ይህን ልጅ ባገኘው በቃ አግኝቼው ዝም ብዬ ብተዋወቀው ምናምን ነገር ትላት ነበር ለእህቷ። ከዛ የሆነ ሰዓት የፊልም ምርቃት ምናምን ነገር ነበር። እዛ መታ በቃ እኔ ስታኝ በጣም ነው እንትን ያለችው። እኔ እንደዛ አልመሰለኝም ነበር። እንደዚህ እንቆያለን አገባታለሁ ምናምን ብዬ አላሰብኩም ነበር። ብዙ ሴቶችን ቀርቤያለሁ። እሷ ግን በቃ በጣም ነው ማደንቅ፣ በጣም ያንተን ፊልሞችን በጣም ነው የማያቸው፣ በጣም ነው ደስ የምትለኝ ምናምን ነገር ትለኛለች። እኔ በቃ እንደ ሌሎች ሴቶች ነበር ያሰብኳት ነበር። እንደዚህ ምሁር እንደዚህ ትዳለኝ ገባለሁ ምናምን ነገር ብዬ አስቤ አላውቅም ነበር። እና በቃ ስልክህን ስጠኝ ምናምን ነገር በጣም ነበር የምታስጨንቀኝ ነበር። እኔ ደግሞ ያው አላ ራስን ለመጠበቅ ስትል ስልክህን አትሰጥም። የእሷ ደግሞ በጣም ከበደኝ። በጣም በተደጋጋሚ ትለኝ ነበር፣ ጠይቀኝ ነበር። እዛ በቃ የሆነ ጊዜ በቃ ስልክህን ሰጧት። ከዛ በቃ ትደውላለች። እኔ ስራውኝ በቃ አንዳንዴ 15-16 ሚስኮል ነው የማየው። ለስራ ምናምን ሲሄድ ስልኩን ቁጭ አድርጌ ነው የምሄደው። ስልክን ይዛገባ ቀረጻ ምናምን ሲኖርብህ እና በቃ ቴክስትም ትልክልኛለች ምናምን። በቃ የእሷ ነገር ተለየብኝ ከሌሎች ሴቶች። ከዛ ምንድን ነው ስላት በቃ እኔ
በጣም ነው ደስ የምትለኝ ፊልሞችን በጣም ስለምን በጣም ነው የምወድ ምናምን ትለኛለች። ይሄ ሞደርን ብቻ ነበር ይመሰለኝ እኔ ሌላ ነገር አልመሰለኝም ነበር። ከዛ በቃ የሆነ ሰዓት በቃ ላውራ እፈልጋለሁ በአካል ላግኝና ላውራ እፈልጋለሁ አለችኝ። አወራችኝ። እኔ ቀልደን ይመሰለኝ እንደዚህ አልመሰለኝም ነበር። ምክንያቱም ዝነኛ ስትሆን በቃ ብዙ ብር ስታገኝ ምናምን ነገር ሴቶች ያው ታውቀዋለህ ለአንተ አልነግርህም በጣም ነው በቃ የሚፈልጉ ምናምን ነገር። እኔ ደግሞ ብዙ ፊልሞችን ሰርቻለሁ እና እሷ ደግሞ ተለየብኝ የሌለ በቃ ወድጄ ያለው ላገኝ እፈልጋለሁ ምናምን በቃ ብዙ ነገር ነው የምትለኝ። ደግሞ ልጅ ነች በጣም ደግሞ እኔ ምን ብዬ ነው አሁን ከእሷ ጋር በጣም ይከብዳል። ማለት ያው አብረህ መኖር እኮ ጀምረሃል አይደለ? ልጅ ነች ብለህ እኮ አልተውካትም። እሱማ አልተውኳትም፣ ግን ደግሞ የዛኔ በጣም ነበር የምታስጨንቀኝ ነበረው። እድሜ ይበልጣት አለው የተወሰነ እድሜ በጣም ትንሽ ነኝ 18 ምናምን ነበረች የዛኔ 16 17 እንደዛ ነገር ነበረች። እና በቃ ላግኝ ትለኛለች በቃ ሁሌ መደወል ነው ምናምን እንዳልኩ። እዛ በቃ ሳላስበው ከእሷ ጋር መቀራረብ ጀመርኩ። በቃ በትርፍ ሰዓት የእሷ ጋር ነው የምሄደው፣ ሻይ ቡና ምናምን እንባባላለን። በቃ አንተን ነው ማደንቅ እዚህ ኢትዮጵያ ውስጥ በቃ አንተ ነህ በቃ ደስ የምትለኝ ከወንዶች በቃ አንተ ነው በቃ አንተን ፊልም ሳይሆን ነው ደስ የምለኝ ምናምን ነገር ትለኛለች። ብዙ ነገር ነው የምትለኝ። ከዛ በቃ በጣም ተቀራረበ ምናምን ነገር ሳናስበው ፍቅር ውስጥ ገባ። እኔ ከሌላ ሴት እንደዚህ ፍቅር ይዞኝ የመጀመሪያ ነች እሱ። ከዛ በቃ ፍቅር ውስጥ ገባን። በቃ እያልን ከዛ በቃ ተጋባን። በቃ እዚህ ቤት መኖር ጀመርን። እኔም በቃ ገንዘብ በጣም ነበር የማገኘው፣ ምክንያቱም በቃ እኔ ነው የሚያሰሩኝ አብዛኞቹ ደስ ስላቸዋል። በቃ ስሰራ ምናምን ነገር ከሰዎች ጋር ያለኝ ነገር ደስ ይላል። ብዙ የምከብድ ሰው አይደለሁም እና በቃ ብዙ ብር ነው የሚከፍሉኝ በጣም በቃ በወር ውስጥ 4 ፊልም 5 ፊልም ነው የምሰራው። በጣም ስክሪፕት ይመጣልኛል እና ክፍያም አሪፍ ነው የሚከፍሉት። እንደ በፊት እንደነበርኩ እንደሚከፈልኝ አይደለም። አማተር ስትሆንና አንጋፋ ስትሆን አንድ አይደለም ክፍያው። እኔ በጣም ቆይቻለሁ እዚህ ኢንዱስትሪ ውስጥ እና 100,000 ብር ከዛ በላይ አሁን የመጨረሻው ፊልም ራሱ 120,000 ብር ምናምን ነው የተከፈለው። እና በቃ ገንዘብ ስላለኝ በቃ ቤት መከራየት አለብኝ አልኩኝ። የራሴ ቤት አለኝ፣ እቺን ዝም ብዬ ነው የተከራየኋት። ያኛውን ለስራ ነው የምጠቀምበት። አንዳንዴ ጸጥታ ስፈልግ ስክሪፕት ማጥናት ስፈልግ እዛ ነው የምጠቀምበት። ከዛ ይሄን ቤት ተከራየሁት። በቃ እሷም በቃ እኔ እዚህ ልኑር አለች። ምክንያቱም እዛ ብዙ እንትኖች ስለሚመጡ በቃ እንትኑን አትወደውም እሷ። የሆነ ጫጫታ ምናምን ነገር አለ እዛ ምናምን በቃ ስክሪፕት በጣም ነው ምንጮ ምናምን ነገር። እሷ ደግሞ እንደምታየው በቃ እዚህ ነው ማረፍ የምፈልገው ምናምን ትለኛለች። ከዛ በቃ እዚህ መጣች። በቃ እኔም በቃ በፊት የነበረ የምሰጣት ጊዜ እየቀነስኩኝ መጣሁ። ምክንያቱም ሌሊት 24 ሰዓት ነው ያው አርቲስት አቆል እንቅልፍ የለውም። ባገኛት አጋጣሚ ነው የሚተኛው እና ወደ ድሬዳዋ ሄዳለሁ፣ ወደ ሐዋሳ ሄዳለሁ። እንደዚህ ሲሄድ በቃ እሷን ብቻዋን ጥያት ነበር የምሄደው ነበር። ከዛ በቃ እንዳልኩ ነው። አሁንም ከፊልድ ስመጣ ነው ያገኘኋችሁ እናንተ። አዎ እንግዲህ ለስራ ወጥተህ እንደነበረ ተነግሮን ነበረ። ያው ድንገት ትመጣለህ ብዬ አላሰብኩም ነበር፣ ምክንያቱም አብዛኛውን ጊዜ እዚህ የምትመጣበት ቤት አይደለም። ነገር ግን እንግዲህ ከሂሩት ጋር ስናወራ ብዙ ነገሮች እንደደረሰባትና እነዛ በደሎች ደግሞ የተፈጸሙት በአንተ እንደሆነ ነበር ስትናገር የነበረው። በእርግጥ የእሷን ቃልና የእቷን ቃል ብቻ ተጠቅመን አንተን ወንጀለኛ ለማድረግ አይደለም። ምንድን ነው ያደረግኳት? ቆይ በአንተ አሁንም ደጋግመህ እኮ ነው የምትለኝ እኮ። እኔ ምን አደረግኳት? ቅድም እንደዛ አልከኝ። እሺ ለጨዋታ አሁን ደግሞ እንደዚህ ደገምክልኝ እኮ። እኔ ምንድን ነው ያጠፉት? እስቲ አምጣትና ጠይቃት። እሺ እንዴ የለውም። አሁን መጀመሪያ አንተ ስሜታዊ ከመሆን በፊት እያንዳንዱ ነገር ግልጽ አድርገህ ንገረኝ። ከዛ በኋላ ከዚህ በላይ ምን ልንገርህ? ምንም እኮ አላደረግኳትም እኮ። በእንደዚህ አይነት መንገድ እንደተዋወቃችሁ ነግረኝ ነበርና እህቷ ደግሞ እንደማትወድ ነበር የተናገርከው። እህቷ ለምንድን ነበር የማትወድ? እሷ ተዋት። እኔ ከእሷ ጋር ማውራትም አልፈልግም በቃ። ለምንድን ነው ከእህቷ ጋር ያላችሁ ቅራኔ ከመጀመሪያው ነው የጀመረው? እሷ በጣም ነው የምትጠለኝ። ሚስቴን በጣም ታውቃለች እንደምትጠለኝ። በቃ ከእሷ ጋር እንደሆነ አትፈልግም። ለዛ ነው እንደዛ እሷ ነው የነገረች፣ እርግጠኛ ነኝ እንጂ ሚስቴ እንደዚህ አልነግርህም። እሱ ነው የጎዳት ምናምን ብላኝ ነበር። ከመሬት ተነስታ አንተ እንግዲህ ለሚስትህ ጥሩ የምትሆን አይነት ሰው ከሆንክ፣ ለቤትህ ጥሩ አይነት አባወራ ከሆንክ ከመሬት ተነስታ ልጠላት ትችላለች ብዬ አላስብም አይደለ የሂሩት እህት። ስለዚህ የሆነ ምክንያት አላት ብለህ የምታስበው ነገር ካለ ንገረኝ እስቲ። እኔ ምን አውቃለሁ? ምክንያቱም እኔ አርቲስት ነኝ። 24 ሰዓት ነው ፊልም ላይ እንትን የምለው።
ምን እንደሆነ ጠይቃት ራሷን። አብዛኛውን ጊዜ ከሴቶች ጋር ግንኙነት እንደሚኖር ከሴቶች ጋር ያለ አይነት ሰው እንደሆንክ ስትናገር ነበረ። ማን አይነት መንገድ አጣርታ ነው ከመሬት ተነስታ ነው ልትናገር የምትችለው? እንዴ እሷ የታውቃ ነው ከሴቶች ጋር ግንኙነት የሚኖረኝ? እሷ እኮ ዝም ብላ እኮ ነው እየፈጠረች የምታወራለ። እኔ ከሚስቴ ውጭ ማንም ሴት ጋር ሄጄ አላውቅም። ልንገርህ፣ አዎ እውነት ነው ለስራ እንቀራረባለን፣ ግን ከዛ የዘለለ ነገር የለን። እርግጠኛ ነህ እንዴ? ነገሮችን አረቺ ቶናት ተመናት በእናትህ። አሁን እኔ እሷን አመኛታለሁ እያልኩ አይደለም፣ ወይ ደግሞ የሰሟቸው እያንዳንዱ ነገሮች እነሱ ጋር ብቻ ነው ልኩ እያልኩ አይደለም። ነገር ግን አንተ የምትናገረውም ነገር አንተን ካለህበት ሁኔታ ሊያስወጣም ይችላል። ኧረ በስመ አብ። ምንድነው የተፈጠረው? እያንዳንዱ ነገር ግልጽ አድርገህ መናገር መቻል አለብህ። ያንን ማታረግ ከሆነ ደግሞ አንተን ወንጀለኛ ለማድረግ እገድዳለሁ ማለት ነው። ምንድን ነው ያለች? ሴቶችን ይቀርባል ይህ ብቻ ነው ያለችው። አንደኛ ከሂሩት ጋር ህጋዊ ጋብቻ እንደሌላችሁ ሂሩት ነገር አልነበረ። ዝም ብሎ ፊርማ አይነት ነገር እንደነበራችሁ፣ እሷ በፍቃዱ አንተን አፍቅራ ወደዚህ ቤት እንደመጣች እና አብረህ መኖር እንደጀመረች። ማን ያለው እንደዛ? ይሄንን ባለቤትህ ነች የነገረችኝ። እንደዛ አለች እሷ? አዎ እንደዛ ነው ያለች። እንዴ ቆይ ያቺ ምንድነው የተበተበቻት? ቆይ እህቷ እኮ ነው እኮ። እንዴ አሁንም እህቷ እሷን ስለመጉዳቷ ሳይሆን ስለተፈጠረው ነገር ነው መናገር ያለብህ ብዬ አስባለሁ። እኔ ምን ልንገርሽ? ከዚህ በላይ ያለውን ነገር እኮ ነገርኩህ እኮ። ሌላ ምን ልንገር? እርግጠኛ ነህ ምንም የደበከኝ ነገር የለም? እያስጨነቀኝ እኮ ነው። እኔ ከስራ ደክሞኝ ነው የመጣሁት። ወይ ልረፍበት። እሺ ምን ልንገርህ ከዚህ በላይ? እሺ ሌላ ነገር የደበካቸው ነገሮች ካሉ የሰማቸው ነገሮች አሉ። አንተ ታውቀኛለህ እንደ ከዚህ በፊት ቆይ ተረጋጋ። መጀመሪያ አርፈህ ቁጭ በል። ትሰማኛለህ? እንደ ቅድም አይነት ግብግብ ልትፈጠር እንዳይሆን። እሺ አሁን አርፈህ የምትጠይቀው እንደምታውቀኝ እኮ ነው የምታወራኝ። እያንዳንዱን ጥያቄ ትመልሳለህ። የምጠይቅህ ደግሞ እንደ ህግ አካል ነው እንጂ እንደ ተራበ ሰው አይደለም። አንተም ደግሞ በስርዓት ነገሮችን መመለስ መቻል አለብህ። ትሰማኛለህ? አንተ አሁን እኮ እያወራ ያለው እንደምታውቀኝ ነው። ከጀርባ ሌላ ነገር እንዳለ እኮ ነው እያወራኝ ያለው። ምን ብዬ ነው የምመልስልህ? ይኸውልህ እያንዳንዱን ነገር ግልጽ አድርጌ እመልስልሃለሁ። ነገር ግን አንተም ደግሞ መጀመሪያ ግልጽ አድርገህ ንገረኝ። ምን ልንገርህ? እኔ እኮ እሱ እኮ ምን ልንገርሽ? ምን ነገረች ሌላ? መጀመሪያ አሁን እሷ የነገረችኝ ነገር ለአንተ ማስረዳት ይኖርብኛል ብዬ አላስብም። ምክንያቱም አንተ የምትነግረኝ ነገር ምናልባት ከእሷ ተንተረሰ ነገሮችን ታሳውቀኛለህ ብዬ ስለማስብ ያንን ነገር ከማድረግ በፊት እያንዳንዱ ነገር ከአንተ መስማት መቻል አለብኝ። ከዛ በኋላ ነገሮች ይጣረሳሉ አይጣረሱም፣ አንድ ናቸው አይደሉም የሚለውን ነገር ለመረዳት ነው። ተረጋጋ ማለት በቤት መታል ታስመጡኝ እናንተ። እቺ እኮ በፊት እኮ እኔም እኮ አልወዳትም እኮ አይታታላ እንዴት እንደምትሆን። ወይኔ እናንተ ባትኖሩ አሳያት ነበር። እሺ ማንነቴ አሁን ማለት እህት ነች። እህቷ የነገራችሁትን ነገር ደግሞ ሰምታ ነው አንተ ላይ እንደዚህ አይነት ነገር ልታደርግ የወሰነችው እና ቢሆንስ እንዴት እጇን እኔ ታነሳለች? አሁን ተረጋጋ እባክህ። እና ምንድነው የተፈጠረው? ምንድነው በዚህ ልክ እየሆነ ያለው? እየተጨነክ እንደሆነ ይገባኛል። ብዙ የደበከኝ ነገር እንዳለ ይገባኛል። እና ንገረኝ እስኪ ምንድነው? ነገሮችን ማስተካከል እንችላለን፣ እንደ ወንድም ነገሮችን መፍታት እንችላለን። ምንድነው የተፈጠረው? እህት በዚህ ልክ አንተን ልጠላ አትችልም። ከመሬት ተነስታ አይደል? የሆነ ምክንያት ስላላት ነው። ከዛ በተጨማሪ ደግሞ ባለቤትም ከመሬት ተነስታ ልትወነጀላ አትችልም። እንዳፈቀረች ለአንተ ቦታ እንዳላት የማውቀው የሁላ ነገር እያደረክባት እንኳን ልትወነጀል ፈቃደኛ አይደለችም፣ ልትከስት ፈቃደኛ አይደለችም። ነገሮችን ማስተካከል የምንችለው ደግሞ አንተም በቻልኩ አቅም ፈቃደኛ ሆነ በቃ መልካም አይነት ሰው መሆን የምትችለው ያለብን ችግር ስትነግረን ነው። ንገረን፣ ምንድነው የተፈጠረው? አስረዳኝ እስቲ። ምንድነው ኬቢ? ንገረኝ፣ እያንዳንዱ ነገር ግልጽ አድርገህ ንገረኝ። እሺ እኔ እነግርሃለሁ፣ እውነታውን በደንብ እነግርሃለሁ። እሺ ግን ደግሞ አንተ የምታደርግልኝ ነገር አለ። መጀመሪያ ካሜራውን አጥፋልኝ። ምክንያቱም እኔ የተከበርኩ አርቲስት ነኝ። ይህ እውነታ ወጣ ማለት በቃ እኔ ስራዬ ላይ ብዙ ነገር ነው የሚደርስብኝ። ይገባኛል። ግን ካሜራውን አጥፋልኝ፣ ሰዎችን አስወጣልኝ። ይሄ ለእኛ ኦዲየንሶች ማስተማሪያ እንዲሆን የምናስቀምጠው ነገር ነው። ከዛ በተጨማሪ ፊት ይሸፈናል፣ ድምፅ ይቀየራል ምናምን ሰው ያውቃል ብዬ አላስብም። እና ካሜራው መኖሩ ያን ያህል እንትን ነው ብዬ እኔ ኮንፈርት አይሰጠኝም። አጥፋልኝ ካሜራውን እባክህን። ማለት በእነዚህ አይነት መንገድ አንከራከር እባክህን። ኖርማል ነገር እንደሆነ ነው እየነገርኩህ ያለሁት። ስለዚህ ፈቃደኛ ሆነ በዚህ መንገድ ብንቀጥል ጥሩ ነው። ምን መሰለህ ጋዜጠኛ፣
እኔ የተከበርኩ አርቲስት ነኝ ታውቀኛለህ። እኔ ስሜ እንዲበላሽ አልፈልግም። ስለዚህ ካሜራውን አጥፋልኝ። እውነታውን እንድነግርህ አንፈልገው። ካሜራውን አጥፋልኝ፣ ሰዎችን አስወጣልኝ። በቃ ችግር የለውም። ከካሜራ ጀርባ ያላችሁ ሰዎች እባካችሁን ካሜራውን ማጥፋት እንችላለን። ከዛ በተጨማሪ ደግሞ ከጀርባ ያላችሁ ሰዎችም ውጡልኝ። ውጡ አንዴ እባካችሁ። ውጡ፣ ሁላችሁም ውጡ። ችግር የለውም። ውጡ። ካሜራውን ማንሳልኝ። ችግር የለውም። ካሜራውን መነሳት ካስፈለገ መነሳት ይችላል። እሺ ይኸው ካሜራውም ከፊት ለፊት ተረስተዋል። ከዛ በተጨማሪ ደግሞ እያንዳንዱ ነገር ተስተካክሏል። አሁን ላይ አንዳንዱ ነገር ልትነግረኝ ፈቃደኛ ትሆናለህ ብዬ አስባለሁ። ስለዚህ እባክህን እያንዳንዱ ነገር ግልጽ አድርገህ ንገረኝ። አሁን ምንም የተለየ ነገር አይኖርም። እኔ እናንተ ብቻ ነው እዚህ ክፍል ውስጥ ያለው። ምንም መደባበቅ የሚባል ነገር አይኖርም ማለት ነው። ገባህ አይደለ ኬቢ? እሺ ምንድን ነው የተፈጠረው? ንገረኝ እስኪ። መሰለህ እንደዚህ አርት ውስጥ እያለሁ ማለት ነው ኦዲሽን የሚወስዱ ሴቶች ይመጡ ነበር። እሺ እና ባለቤቴ በጣም ፊልም የመስራት ፍላጎት ምናምን ስላላት ኦዲሽን ልትወስድ ትመጣለች። ሂሩት ማለት ነው። ሂሩት። እሺ እና ከሌሎች ሴቶች እሷ በጣም ነበር የምታምር የነበረው። ልጅ ነች፣ በጣም ታምራለች። ፊልም ላይ ደግሞ ቆንጆ ሴቶችን በጣም ነው የሚፈልገው ይዛኔ ማለት ነው። እና በቃ እሷም ኦዲሽኑን ተፈትና አለፈች እና በቃ እሷን ለማሰራት ፈለጉኝ ፊልም። እሺ ከዛ ሳያት በጣም በቃ ከአንዳንድ ነው የወደድኳት። በቃ አለ አይደል ደስ አለችኝ ምናምን ነገር። ከዛ በቃ ፊልም አሰራሻለሁ አልኳት። እሷም በጣም ደስ አላት። ከዛ በቃ ቀን በቀን ነው የምንገናኘው። ቀን በቀን ስንገናኝ ምናምን በቃ እንደ ጓደኞች ነበርን። ግን ደግሞ እኔ በጣም ነበር የምወዳት የነበረው። ከዛ በቃ አፈቀርኳት መሰለኝ። ከዛ በቃ እንደ ሴክስ ምናምን ማድረግ ጀመረ። ከዛ እሷ እንደዚህ አይነት ነገር አድርጌ እኮ አላውቅም፣ የመጀመሪያ ነው። በጣም ልጅም ስለነበረች በቃ ከአንተ ጋር ነው የመጀመሪያ እንዴት ሳደርግ ምናምን ነገር ትለኝ ነበር። እሺ ከዛ በቃ ፍቅር ውስጥ በደንብ ገባን። በጣም በቃ እሷን በጣም ትወደኛለች፣ እኔም በጣም ወዳታለሁ። ከዛ በኋላ እኔን ካወቀች በኋላ 1-2 ፊልም ሰርታለች፣ አሰርቻታለሁ። እሺ በጣም ከተላልቅ ሰዎች ጋር እኔም ከዚህ በፊት የሰሯቸው ሰዎች አሉና እነሱን በጣም ነበር የምትወዳቸው የነበረው። ከእነሱ ጋር ሰሯት። ከዛ በቃ ፍቅር ውስጥ በደንብ ገባን ምናምን። ይህን ነገር ለምን አንቀይሮም አልኳት። ወደ ትዳር ለምን አንቀይሮም ስላት እሺ ከታላቅ እህቴ ጋር ነው የምኖረው፣ እሷን ላስፈቅዳትና እንጋባለን አለች። ከዛ ታላቅ እህቷ ትንሽ ኃይለኛ ነች እና አልፈቅድልኝም ምናምን ነገር አለችኝ። ምክንያቱም ገና ልጅ ነሽ ተማሪ ምናምን ትላታለች። እሷ ብቻ ነው እህት ያላት፣ ሌላ እህት የላትም። እሺ ከዛ በቃ አንቺ የራስሽን ውሳኔ ወስኝ እላታለሁ። እኔ ደግሞ የራስሽን ውሳኔ ወስኝና በቃ እኔና አንቺ ተጋብተን ልጆች መውለድ ነው የምፈልገው አልኳት። ከዛ እህቷ በቃ ስትጫናት ምናምን ነገር በቃ እንደዛም እየሆንን በቃ አንድ ላይ ነው ሴክስ እናደርጋለን ምናምን ነገር። እኔ ሌላ ሴት ጋርም አልሄድም ከእሷ ውጪ ማለት ነው። ከዛ እህቷም በቃ ስትጫናት በቃ እሺ ምናምን ነገር አለቻት። በጣም ነገር የምትጫናት ወሎ በቃ ፊልም ሊያሰራኝ ይፈልጋል፣ ይሄ የወደፊት ህልሜ ነው፣ ፊልም እንደምወድ ታውቂያለሽ ምናምን ትላታለች። ከዛ በቃ ተጋባን አንድ ላይ። ከዛ በጣም ደስ የሚል ጊዜ ነበር ከእሷ ጋር ያሳለፍኩት ጊዜ። ከዛ አልፎ አልፎ በቃ ሁሌም ባናደርግ አልፎ አልፎ ሴክስ ምናምን እናደርጋለን። ከዛ የሆነ ሰዓት ላይ በቃ እኔ የሆነ እንትን ማለት ጀመርኩ። በቃ ምን እንዳልለው መደካከም ጀመርኩ። ምን ማለት ነው መደካከም? ማለት በቃ እኔ ከዚህ በፊት እንደዚህ ሆኜ አላውቅም ነበር። ከእሷ ጋር ሴክስ ሳደርግ ምን ሳደርግ
ከዛ በኋላ መድከም ጀመርኩኝ። ከእሷ ውጭ አድርጌ ማለት እና በጣም ደካከም ምናምን ነገር በቃ ሰለቼ ማለት ይቻላል። በቃ ሴክስ ማድረግ ምናምን ነገር እና በቃ ከእሷ ጋር 2 ወር አላደረኩም ሴክስ ምናምን። በቃ እሷ ትጫኛለች እንዳረጋት ምናምን ትፈልጋለች በጣም። እኔ ደግሞ በቃ አልታዘዝ ይለኛል። ስሜቴ በቃ ጥሩ አይደለም። እሺ እዚህ ነገር ምንድነው ብዬ በቃ ራሴን እስከምገረም ድረስ በቃ የሆነ የማውቀው ሐኪም ነበረ። እሺ እሱ ጋር ስሄድ መፍትሄ አለው ግን ደግሞ የሆነ መድኃኒት ነገር አለ አለ። እሺ ከዛ ምንድነው መድኃኒት ስለው የሆነ ብልት ለሚቀባ መድኃኒት ነገር አለ ምናምን ነገር አለ። እሺ ከዛ ወደ ቀድሞ ትመለሳለህ። ከዚህ በፊት እንደዚህ የሰጧቸው ብዙ ሰዎች አሉ በጣም እንትን የሚሉት ምናምን ነገር አለ። ከዛ እሺ ምናምን ነገር አልኩ። እኔም በቃ ጥሩ ስሜት እንዲሰማኝ ስለምፈልግ በቃ ከአንዳንድ እሺ ነው ያልኩት። እሺ ከዛ በቃ እንዳለው ነገር ሳረግ በቃ ስሜቴ ደግሞ ተነሳ። እንደ በፊት መሆን ጀመርኩ። እሺ ከዛ እሷም ደስ አላት። በቃ ምንድነው እንደዚህ ልትለወጥ የቻልከው? ከዚህ በፊት እኮ እንደዚህ ሆነ አታውቅም ምናምን ነገር አለች። አይ በቃ ለጊዜው ነው ምናምን ነገር አልኳት። በቃ እሷም ደስ አላት። በቃ ማድረግ ጀመርኩ ሴክስ ነው። ይኸውልህ አሁን ካሜራ ያጠፋ ነው እዚህ የነበሩትን ባልደረቦች እንዲወጡ ያደረግነው እንደዚህ አይነት ወሬዎችን ልናወራ አይደለም አይደለ? ይህንን ወሬ ካሜራም ኖሮ ብናወራ የምንስማማው የምናውቀው አይነት ወሬ ነው። ምን አይነት ችግር እንደተፈጠረ እኔ እንኳን ድረስበት ብትለኝ ሊደርስበት አይነት የምችለው ችግር ነው። ሌላ የተፈጠረ ነገር አለ። ባለቤትህ ሂሩት በጣም እየተጎዳች ነው ያለችው። ዝም ብሎ ደም ይፈሳታል። ከዛ በተጨማሪ ደግሞ ማህፀኗ ላይ ከፍተኛ ችግር እንዳለ ተናግራለች። ደም ይፈሳታል? ደም ተደጋጋሚ ጊዜ ደም መፍሰስ ብቻ ሳይሆን የምን ደም ይፈሳል? በጣም እየተጎዳች እንኳን አብራት እንደምተኛና እንደምደፍራት ጭምር ተናግራለች። ይሄ ደግሞ የመጣው ከምን የመጣ ነው ንገረኝ። ሰማኛለህ? ይኸውልህ ባልደረቦቼ የወጡት ከአንተ ጋር ጊዜ ማቃጠለው ሌላ ስራ ጠፍቶኝ አይደለም። እያንዳንዱን ነገር ግልጽ አድርገህ ማትነግረኝ ከሆነ ጨርሼ እሄዳለሁ። አንተ ላይ ግን እያንዳንዱን ነገር መርምረን ለህግ የምናቀርብ ነው የሚሆነው። ተግባባን? አሁን ቀጥ ብለህ እያንዳንዱን ነገር ንገረኝ። ምንድን ነው የተፈጠረው? ከዛ መድኃኒት በኋላ ምን ሆነ? ባለቤት መታመም የጀመረችው ከዛ በኋላ ነው? ንገረኝ እስኪ ይሄንን። ኬቢ እየጠበቅኩ ነው ያለሁት። አዎ በቃ እንደ በፊቱ አይደለችም ባለቤቴ። በቃ እንደዛ ካረኩ በኋላ መታመም ጀመረች። ከዛ እኔ ደግሞ ያምረኛል በቃ ስሜት እንትን ሲል እሷ እያመማትም ምን እያላትም በቃ እኔ ምናምን እጫናታለሁ። ምክንያቱም ሌላ ሴቶች ጋር ስለማልሄድ እንትን እያላትም እንትን እላት ነበር። ማለት ተደጋጋሚ ጊዜ የሚያማት ከምን የመጣ ነው? ወይ ደግሞ አንተ ባላስፈላጊ መንገድ ግንኙነት እያደረግክ ነው? እንጃ እንደዛ ለእኔ አይመስለኝም። ምን ማለት ነው አይመስለኝም? የታወቀ እኮ ነው አይደል እንዴ? በቃ እኔ ሌላ ሴት ጋር አልሄድማ። በቃ ከእሷ ውጭ ሌላ ጋር ማን ሄዳለሁ? ከእሷ ውጭ ከማን ጋር ላድርግ? እሺ ስለዚህ ምን ተፈጠረ? በቃ እያመማትም ምን እያላትም በቃ እኔ ሴክስ ነው ማድረግ የምፈልገው። እሱ ብቻ ነበር የሚታየኝ። በቃ እኔ ምንም አይታየኝም ነበር። በቃ ይሻላታል ብዬ ነበር ያሰብኩት። ስለዚህ አንተ መተህ የፈለግከውን ነገር እያደረግ እቺ ልጅ እየተጫንካት እየታመመች አጠገብህ ሆና ህመሟን እያሳየች ያንን ነገር መረዳት አይደለም የምትፈልገው። አንተ ግንኙነትና ስሜት ላይ ነው ያለኸው ማለት ነው። በቃ እኔ ቶሎ የሚሻላት ነው የመሰለኝ። ከዚህ በፊትም እኮ እንደዚህ ታማ እኮ ታውቃለች እኮ። ሌላ ነገር ታማ ወዲያው ተሽሏታል። እኔ እንደዚህ የሚከፋባትም አልመሰለኝም ነበር። ባለቤትህ በተለየ አይነት ሁኔታ ከሆነ ጊዜ በኋላ የመጣ ችግር እንዳለባት እህቷም ስትነግረን ነበር። በተለይ ገና መግቢያችን ላይ አሳይታን ነበረ መኝታ ክፍል የነበረችበት ሰዓት ላይ እና በጣም የሆነ ሰውነቷ ልጥጥ እንደሚል የማጓራት ነገር እንደሚኖራት ፊቷ እንደሚቀያየር ወደ የሆነ አይነት መልክ እንደምትሄድ ምናምን ጭምር ስትናገር ነበር እና በጣም አስደንጋጭ ነበረ የምናየው። ይህንን ነገር ደግሞ ሳታይ ትቀራለህ ብዬ አላስብም። ንገረኝ ይሄንንም። ስማኝ አሁን ይኸውልህ ኬቢ መወሻሸት አይደለም መፍትሄው አይደለ? ግልጽ አድርገህ እያንዳንዱ ነገር ንገረኝ። መቼ ነው ምናምን የሚለውን አይደለም ንገረኝ እያንዳንዱ ነገር። እርግጠኛ ነኝ የምታውቀው ነው። ለብዙ ጊዜ አብራ እንደተኛች ሴት ብዙ ነገሮቿን ታውቃለህ ብዬ አስባለሁ። ስለዚህ ምንድን ነው እየሆነች ያለችው? የዚህ መልክ መለዋወጥ፣ ሰውነቷ የመለጠጥ ነገሩ ከየት የመጣ ነው? አዎ በቃ እንደዛም ትሆን ነበር። አሁን ያልካቸው ነገሮች ታደርግ ነበር እንደዛ። በቃ አንዳንዴ ትጫዋለች፣
አንዳንዴ በሌሊትም ትቃዣለሽ። በቃ ብዙ ነገር ነው የምታደርገው። እሺ እና እኔም በቃ እንዳልኩ ነው ሌላ ሴት ጋር ስለማለት የሚታይኝ በቃ ሴክስ ብቻ ነው በቃ። እሺ እና በቃ እንደዛ እያደረጉኝ በቃ አንዳንዴ እሷ በቃ ስሜቷን ተሲ ሌላ ሴት ጋር ሁላ ሄዳለሁ። ሌላ ሴት ጋር ሄደ ማለት ከሌላ ሴት ጋር ግንኙነት ይኖርሃል ማለት ነው? ያው በቃ ምክንያቱም በቃ እኔ እሱ ብቻ ነበር የሚታየኝ በቃ ታውሬ ነበር ማለት ይቻላል። ለዛ ነው የሆነችው። እንደዚህ ትሆናለች ብዬ አስቤ አላውቅም። እንግዲህ ይኸውልህ ለጊዜው የነገርከኝ በጣም ይበቃል ጌቢ። ከዚህ በተጨማሪ ግን ሌሎች እውነቶች እንደሚኖሩ እርግጠኛ ነኝ። ምክንያቱም ባለቤቴ ሂሩት ብዙ ነገሮችን ነግራኛለች። ብዙ ነገር እንደተበደለች፣ ተደፍራት እንደነበረ። ይሄ ጉዳት የመጣው ደግሞ አንተ ቤት ከመጣች በኋላ እንጂ እህቷ ቤት እያለች ፈጽሞ እንደዚህ ራሷን የመለጠጥ የማጓራት ፊቷ የመቀየር አይነት ነገር እንደሌላ ስትናገር ነበር። ስለዚህ ከዛ በተጨማሪ ሊሆን ያህል ጊዜ ጋፕ ኖሮ ከዛ በኋላ ነው ነገሮች ተለውጦ የለችው። አንተ ደግሞ ይህንን የጠቀስክበት ቦታ ይህንን መድኃኒት የተጠቀምክበት ወይም ደግሞ የሆነ ሐኪም አግኝቼ ብልት ላይ የሚቀባ መድኃኒት ሰጠኝ ካልክ በኋላ ነው ሁሉ ለውጥ የመጣ ይህንን ሁሉ ነገር እየሆነ ያለው። ስለዚህ እያንዳንዱ ነገር ነግረኸኛል። አንተ ላይ ከበቂ በላይ ማስረጃ አግኝቻለሁ። አሁን እስካሁን ምንም አይነት ማስረጃ የለኝም ነበረ። እንግዲህ ካሜራው እንደወጣ ነበረ የምታውቀው። ምናልባት ፊት ለፊት ላይ ግን ሌላ ድብቅ ካሜራ በተለየ መልኩ ካሜራ ማችን አስተካክሎ ነበረ። ከዛ ውጭ ደግሞ ከውጭ ያሉ ሰዎችም ይኖራሉ። ከካሜራ ጀርባ ያላቸው ሰዎች ውጭ ያሉትን እያንዳንዱትን ጥሩልኝና መረጃ ሊወጣ ነው። እያንዳንዱ መረጃ በእኛ ቁጥጥር ውስጥ ነው። ከካሜራ ጀርባ ያላቸው ሰዎች ግቡ እባካችሁ ነው። አንዴ ሰማለህ? አርፈህ ቁጭ በል። ስንት አይነት ጉዳት ብዙ አይነት ጉዳት ብዙ ነገር አድርገህ ያንተ አርቲስትነት እዚህ ጋር ይሰራል። ሴት ልጅ ጎርተህ ነበር። ብዙ ነገር አድርሰህ ነበር። ብዙ አይነት ጉዳት አድርሰህ ነበር። እሺ ብዙ አስገባቸው ሁሉንም። ካሜራውን አጥፋው እባክህ። ካሜራውን አጥፋልኝ። ካሜራውን አጥፋልኝ። ና ተነስ፣ ተነስ፣ ነይ አስገባችሁ። ናውጣ 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 ናውጣ። በቃ አጥፋው ካሜራውን።